بسم الله والحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه مواله የዛሬው አጭር መልእክቴ ስለ ወላጆች ነው። ወላጆች በህይወት መኖር ትልቅ ገበያ ነው። ጀነትን የምናገኝበት ነው። መጀመሪያ ዱዓቸው ያስፈልገናል። ወላጃው ለልጁ ዱዓ ማድረጉ አይቀርም። በወጣህ በገባህ ቁጥር ልጄን አላህ ይጠብቀው፣ ልጄን አላህ ያሳካለት፣ ይቅናው ብለው ዱዓ ያደርጋሉ። ጥሩ አቀራረብ በቀረብካቸው ቁጥር ደግሞ አትራፊ ትሆናለህ። አላህ ከራሱ ሐቅ ቀጥሎ የተናገረው የወላጅን ሐቅ ነው። እኛ ለመገኘት ለማደግና አሁን ባለንበት ሁኔታ እንድንኖር ሰበብ የሆኑት እነሱ ናቸው። በተለይ እናት በሆዷ 9 ወር ተሸክማ ከዚያ በኋላ ደግሞ 2 ዓመት አጥብታ ከዚያም በኋላ ሸክሟ ሳይወርድ ተከታትላ አብራ ለፍታ መከራ አይታ የምታሳድግ የአላህ ስጦታ የሆነች ሰው ናት። የእሷን ነገር ችላ ማለት አላህ የዋለልህን ጸጋ መናቅና ችላ ማለት ነው የሚሆነው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰሓባ ጠየቃቸው፣ መን አሐቁ ናሲ ቢሑስኒ ሰሓበቲ፣ በመልካም ጉድኝቴ ወይም ደግሞ በመልካም ሁኔታ ከነሱ ጋራ በመሆን